ለሁሉም ጊዜ አለው። በራማ ግንባር፣ ባድሜ ግንባር ኤርትራ ላይ ውጊያ መክፈት የኤርትራ ሰራዊት በጣም የሰለጠነ ጠንካራ፣ አሁን ደግሞ እድሜ ለሶቪየት ዩኒየን የፈለገውን መሳሪያ እንደሰጠችው ነው የምሰማው። ይሄንን ታጥቆ እሱን መንካት ማለት ሱሳይድ ነው፣ ነገ መጥፋት። ሰላም ጥዕና በልና ዝኽበርኩም ተኸታተልቲ መደባት ሪቮይስ ዩቲዩብ ቻነል ከመይ ፀንሑ። ንሎሚ ብዛዕባ ህሊ ኩነታት ሃገርናን ኣብ ዞባ ቀርኒ ኣፍሪካ ዝረኣዩ ዘለው ሓደሽቲ ምዕባለታትን ዝደስስ ሓፂር መደብ ሒዝና ናባኹም ቀሪብና ኣሉና። ከም ወትሩ ክሳብ ፍጻመ መደብና ምሳና ክትፀንሑን ክትካተሉናን ብክብሪ ንዕድም። ኣብ ናይ ትማሊ መደብና ከም ዘቕረብናዮ ኣብይ ኣሕመድ ናብ መንግስቲ ኤርትራ ዝቐንዐ ተሪር ዝበሎ መጠንቀቕታ ልኢኹ ይርከብ። እቲ ደብዳቤ ልዑል ሸፈነ ክረክብ ዘኻኣሎ ሓደ ምስጢር ኣብ ሓደ እዋን ንኤርትራ ንዝርብ ዝዓደመን ወይ ዝለመነን ክኸውን እንከሎ በቲ ካልእ ሸነኹ ድማ ንኤርትራ ዘጠንቀቐ ብምዃኑ እዩ። እዚ ጉዳይ ኣይኮነን ኤርትራውያን ፖለቲከኛት ብኢትዮጵያውያን ባዕሎም እውን ተቐባልነት ሲኢኑ ከም ዘሎ ተገሊጹ። ጀዋር መሐመድ ኣብይ ኣሕመድ ካብቲ ንኤርትራ ይምልከታ ዝተባሃለ ብስምምዕ ኣልጀር ዝተወሰነላ መሬታ ድዩ ትውፃእ ዝብል ዘሎ ወይስ ካሊእ ዝብል ሕቶ ኣልዒሉ ኣሎ። ኣብይ ኣሕመድ ኣብ 2018 ፈሪሙ ዝተቐበሎ ናይ ኤርትራ ምዃኑ ብሰንኩ ድማ ህዝብታት ንልዕሊ 20 ዓመት ኣብ ኣይሰላም ኣይ ኩናት ሃዋህው ምንባሮም ዝጠቐሰ ንሱ እዩ። ስለዚ ንኤርትራ ካብ እዩ ትውፃእ ዝብላ ዘሎ ሓቀኛ ተኮይኑ ስምቦታታት ዘይጠቅስ ክብል ክትዕ ዝለዓለ ሕቶ ኣልዒሉ ኣሎ። ብዙሓት ካልኦት እውን ነቲ ብሽም ጥምዶ ዝካየድ ዘሎ ርክብ ህዝብታት ደው ንምባሉ ሓሲቡ እንተኮይኑ ድሕሪ ሎሚ ኣብ መንጎ ህዝብታት ኣምሓራ፣ ዓፋር፣ ትግራይን ኤርትራን ቅርሕንቲ ምስዋር ከም ዘይከኣል ይረድኡ። ዝኾነ ኮይኑ ኣብይ ኣሕመድ ከምቲ ዝጠቐስናዮ ኣብዚ ሰዓት ምስ ኤርትራ ደብዳቤ ዘላኣኽ ይኹን ዘዘራርብ የብሉን። ምክንያቱ መንግስቱ እቲ ናይ ጉልበት መንገዲ ሓንሳብ መሪፅዎ እዩ። ብኡ ድማ ክሳብ መወዳእታ ክጓዓዝ እዩ ትፅቢት ዝግበረሉ። እምበር ኩናት ክውልዐ፣ ዓሰብ ክሕዜ፣ ልደቶ ኢሬቻ ከብዕለ፣ መጻሪ ነዳዲ ክሕድሰ፣ ኢትዮጵያውያን ኣብ ባሕሪ ከስፍረ ክትብል ከሪምካስ ንዑ ንዘራረብ ዝብል ደብዳቤ መልኣኽ ካብ ናይ ፍርሕን ስጋኣትን ምዃን ወፃኢ ናይ ምንታይ ክኸውን ይኽእል? መልሲ ዝደልዩ። ዝኾነ ኮይኑ ኤርትራ ኣብ ታሪክ ክልቴን ሃገራት ዝፈጠረኦ ዲፕሎማስያዊ ዝምድና ተዘቐልጠፈትን ዝሓፀረትን ግብሪ መልሲ ናብ ኢትዮጵያ ሰይዳ ትርከብ። እታ ካብ ኤርትራ ዝተዋሃበት ምላሽ ኤርትራ ካብ ኢትዮጵያ ዝፍነወላ ዘሎ ክሲ መሰረት ኣልቦ እዩ። ኣብዚ ጉዳይ ነቲ ሓዊ ነዳድን ዘይምውሳኽ ክትብል ስቕታ መሪፃ ፀኒሓላ ብምባል ሚኒስትር የማነ ገብረ መስቀል ሓፂርን ገላፅን ግብሪ መልሲ ነቲ ብዙሕ ዝርዝራት ዝሓዘ ደብዳቤ ሂብሉ ኣሎ። ብቕልጣፈን ብዝተቐመጡ ሓሳባትን እዛ ግብሪ መልሲ ዳርጋ ክብረ ወሰን ሒዛ ትርከብ። ብዙሓት ኤርትራውያን ትፅቢት ክገብርዎ ከም ዝሓደሩ ኤርትራ ግብሪ መልሲ መሃባ ኣብ ጉዳያ ካብ ብስቕታ ምዕዛብ ተሳታፊት ክትኮን ምምራፃ ዝናኣድ ከም ዝኾነ ይገልጹ ኣለዉ። ብሓፈሻ ኤርትራ ኣብቲ ዝተበየነላ መሬት ምህላዋ ብዛዕባ ወደብ ምስ ኢትዮጵያ ክትዘራረብ ፈቃደኛ ዘይምዃና ብሓባር ክትሰርሕ ከም ዘይትደሊ ኣብቲ ደብዳቤ ኣይጠቐሰትን። ንምንታይ? እቲ መልሲ ርዱእ እዩ። ኣናፍራቕ ቋሕ ዘይፈልጥሲ ኣይሃዳናይን ወደ እምህር። መንግስቲ ኤርትራ ድሕርቲ መስሓቕ ድራማዊ ውዕሎ ፓርላማ ብልፅግና ምፅሕታር ኩናት እዩ ብምባል ኢትዮጵያ ክትውልዖ ንዝደለየት ኩናት መመሳመሲ እተቕርቦ ዘላ ክስታት እዩ ብምባል ንሽጣራ ኣብይ ኣሕመድ ከሽሕዎ እዩ። ስርዓት ብልፅግና ፀወታ ገበታ ብባዶ ተሳዒሮም ይወፁ ምህላዎም ተረዲዎም ንሕና እኳ ንዘራረብ ኢልና መልእኽቲ ሰይድና ነርና መበሊ ንሕፍረቶምን ውርደቶምን ዘቃልዕ ሓደ ቁልዕ ደብዳቤ ሰይዶም ኣለው። ሚኒስትር ጉዳይ ወፃኢ ኢትዮጵያ ሰራዊት ኤርትራ ካብ መሬት ኢትዮጵያ ክወፅእ ንልዙብ ድልው ክኸውንን ፀዊዖም። ግዳ ሓቂ ንሕናን ብልፅግናን ኣብ ጉዳይ ዓሰብ ይኹን ኣብ ግዛታዊ ደዋትና ምስ ኢትዮጵያ ዘዘራርብ ምንም ጉዳይ የብልናን። እቲ ዶብ ዶብና እዩ፣ እቲ ዓሰብ ዓሰብና እዩ። እዚ ከም ጠንቅን መፈራርሕን ገይሮም ክጥቀምሉ ዝፀንሑ እቶም ድሑራት ነዳያት ሱሳዓትን ፈራሓትን ሓሰብትን እዮም። ሚኒስትር ጉዳይ ወፃኢ ሃገር ኣቶ ጊደዮን ጢሞቴዎስ ንመዘነዊ ሚኒስትር ዑስማን ሳልሕ ብቐዳም 7 ለካቲት ዝተጻሕፈ ደብዳቤ ኤርትራ ልኡላዊ ዶብ ኢትዮጵያ ኣብ ሰሜናዊ ምብራቕ ጥሒሳ ተቋፂራ ከም ዘላ ይዝገለጽ። ብተወሳኺ መንግስቲ ኤርትራ ልኡላውነቱን ዶባቱን ካብ ምግሃዝ ክቁጠብ ኢትዮጵያ ብተደጋጋሚ ፀዊዓ ከም ዝነበረት ይጠቒሱ። ማእስያ ኢትዮጵያ ከምኡ ኢላ ዝፍለጥ ኣይኮነን። ጥሕሰት ናይዚ ከባቢታት ካብ መዓዝ ዝተፈፀመ ምዃኑ ብንጹር ኣብቲ ደብዳቤ ኣይተመልክተን። ኣቕርቡ እንተዝበሃሉ እውን ጭብጥታት የብሎምን።
ከም ዝፍለጥ ሰራዊት ኤርትራ ኣብ እዋን ኩናት ትግራይ ኣብ ጎኒ ሰራዊት ኢትዮጵያ ኮይኑ ከም ዝተዋግአን ደባቱን ከምልስ ዋጋ ዝኸፈለን እዩ ድሕሪ ግን ካብ መሬት ኢትዮጵያ ጠቕሊሉ ከም ዝወፀን ኣብቲ መሰረት ውዕል ኣልጀርስ ዝቆመ ኮሚሽን ዶብ ዝሃበ ውሳኔ ከም ዘሎ ማንም ዝፈልጦ ሓቂ እዩ ብወገን ኢትዮጵያውያን እውን ከምኡ ክግለጽ ጸኒሑ ባዕሉ ቀዳማይ ሚኒስትር ኢትዮጵያ እውን ቅድሚ ሕጂ ኣብ ፓርላማ ቀሪቡ ሰራዊት ኤርትራ ኣመልኪቱን ዘቀረበሉ ሕቶ ኣብቲ ዝተበየነሎም ቦታዮም ዘለዉ ካብኡ ወፃኢ እንተልዮም ድማ ኮሚቴ ኣቆይምና ከነጻርዩ ኢና ኢሉ ነይሩ ነዚ መሰረት ብምግባር ግን ብልጽግና ብዛዕባ እቲ ዝተባሃለ ኮሚቴ ይኹን ህላወት ሰራዊት ብዕሊ ዘቕረቡ ሓበሬታ ይኹን ዛዕባ ኣይነበረን ካብዛ ደብዳቤ እቲ ኣዝያ መስሓቅ ዝኾነት ሕጥቦ መስመር ድማ እዚ ሕቶ እዚ ተቐባልነት ተረኺቡ ንኹሉ ናይ ሓባር ረብሓ ዘለዎ ጉዳያት እንተላይ ኣገልግሎት ባሕርን ወደብ ዓሰቢ ይብፅሐኒ ዝብል ድራማ ከበቅዕ ምዃኑን ፍታሕ ምንዳይን ኣብ ሰናይ ድሌት ተመርኮሰ ዝርብ ከነካይድ ድልዋት ኢና ኢሉ ምግላጹ እዩ ኤርትራ ሰራዊታ ብቁልጡፍ ክትስሕብ ንሰላማዊ ዝርብ ድልውቲ ክትከውን እውን ብግልፂ ንፅውዕ ክብል ኣስፊሩሎ ብሓፈሻ ስጋት መንግስቲ ኢትዮጵያ እንታይ እዩ እቲ ታዲድን ፈኸራን ሓዊሱ ክትሕረኩሜ ክበልዓኩሜ ዝብል ነበረ ስርዓት እንታይ ረኺቦ ጽምዶም ህዝቢ ትግራይን ኣምሓራን ተቋሪጥኩም ክንዕረቕ ዘስምዕ ደብዳቤ እዩ እቲ መንግስቲ ኢትዮጵያ ተደጋጋሚ ዝተፈላለዩ ሕጋውን ታሪኻውን ምጉታት እንዳልዓለ ጉዳይ ኣፍደገ ባሕሪ ብሓይሊ እውን ክፍታሕ ብምባል ተኽታኺ ትረኻታት ከስምዕ ፀንሐ ጻድቕ ክመስል ምድላዩ እንታይ ትምስጢር ዶስ እተን መብጻዕታት ዝኣተወለን ሃገራት ኣበይ ኣሎ ዳኣት ኩናት ምስ ኤርትራ ክውልዕ ዝብልካዮ መለሶ እቲ ቢልዮናት ዶላራት ኢላኖየን ምድንጋድ ዝፍጥር እዩ ብዘካዚ ተደብዳቤ ኤርትራን ዝተፈላለዩ ዕጡቃት ጉጅለታት ኢትዮጵያ ቀጣዊ ንዋታዊ ደገፍን ሓገዝን ትገብራላ ብምባል እውን ከሲሱ ነይሩ እዩ መርትዖታት ከቕርብ ብዘይምኻሉ ኣብ ቅድሚ ዓለም እውን ሓፊሩ እዩ እዚ ምሕፈሪኡ ዝተበትከ ስርዓት ብልጽግና ሰላማዊ መገዲ ተሒሱ ናብ ሕስረት ምውራዱ ሕጂ ተረዲእዎ ከይንብል ፍረ ነብሱ ዝኣሰርዎ ናብ ድላዮም የብልዎ ኮይኑ ነገሩ እምበር እቲ ንሰላም 2018 ክቐርብ እንከሎ ኣናይ ሓይሽ ኢሉ ይመጽዩ ዝሓለፉ ስርዓታት ኢትዮጵያ ዝፈጸመው በደል ንምእራም ዝሓሸ ዲፕሎማሲያዊ መገዲ ንምንዳፍ ኣጠቓቕማ ኣገልግሎት ወደብ ንሓበራዊ ዕቤት ዝጠመተ ክኸውን ዝብል ነይሩ ሚኒስትር ጉዳያት ወፃኢ ኢትዮጵያ ኣብ ደብዳቤኡ ኣብ ዝሓለፈ መዓልታት ኣብ ዶባት ክልቴን ሃገራት ዝተዓዘብናዮ ምዕባለታት ወታደራት ኤርትራ ብሰሜናዊ ምብራቕ ዶብ ኢትዮጵያ ናብ መሬት ኢትዮጵያ ብምእታው ምስ ዕጡቃት ጉጅለታት ኣብ ሰሜናዊ ምዕራብ ዶብታ ሃገር ዘካይድዎ ዘለዉ ሓበራዊ ወታደራዊ ስርሒታት ምጥሓስ ሕጊ ጥራይ ዘይኮነ ፍጹም ውራር እውን እዩ ክብል ኮኒኑ ኣሎ ማዕስዩ እንታይ መርትዖታት ኣለካ ዝብል ሕቶ መልሲ የብሉን ፍርሒ ዘንቀሎም ዓዘፍዘፋት ብልጽግና መወዳእታ የብሎምን ክትበልዓ ዝደለኻ ኣባ ጉንባሕ ዛግራ በላይ ብምባል ነዚ ጽሑፍ ናብ ህዝቢ ዘካፈለ ወዲ መምህር እዩ በወቅቱ የኤርትራ ጦር ወንጀል ፈጽሟል ለሚለው ጥያቄ ቅጥፈት ነው የኤርትራን ስም የሻዕቢያን ስም የማጥፋት ጉዳይ እንጂ የፈጸሙት ወንጀል የለም አለ አብይ አህመድ ምን ይላል ገዱን ልኬው ነበር ደመቀን ልኬው ነበር በትግራይ ላይ ወንጀል መፈጸሙ እንዲቆም ከኢሳያስና ከአብይ በላይ ቀለበት ተደራርገው ለወቅቱ ፖለቲካም ይሁን ምናምን ተጋባን ካሉት ከአብይ አህመድና ከኢሳያስ በላይ ማንም ይቀራረብ ነበር ገዱ ምንም ያውቀው ነገር አለና በኢሳያስና በአብይ አህመድ መካከል ከኢሳያስና ከአብይ አህመድ መካከል ዲል ያደረገ ለማ መገርሳ እንኳን በካልቾ ተመቶ ሄዷል ዋናዎቹ ጉዳዩን የሚያውቁት ምን እንደተስማሙ ምን ተነጋገሩ የሚያውቁት እነማን ናቸው አብይ አህመድና ኢሳያስ ገዱ በመሃል ምን ሊያረግ ነው የሚገባው ደመቀ በመሃል ምን ሊያረግ ነው የሚገባው እዚህ ጋር አሁን ፖለቲካ መስራቱ ነው ተመልከት ኤርትራ በትግራይ ላይ የሚፈጽመውን ወንጀል አለ በሸማግሌነት እንዲገቡ ገዱንና ደመቀ ልካያቸዋለሁ ብሎ ሪፈረንስ ገዱንና ደመቀ ሪፈረንስ ሁለቱንም በጡረታ አሁን የለም አለ ደመቀ እኛ ጋር የለም ግን በህይወት አለ ይመሰክራል አለ ገዱ እኛ ጋር የለም ምናምን አለ ይኸውልህ አባዱላ ግን እነሱ ጋር አለ ሽፈራው ጃርሶ ግን እነሱ ጋር አለ አሁን አማራ ሆነ አብይ አህመድ ስር ተቀምጠ ምታለቀልቅ በአዴን እንደው ፍጡር ነህ ሰው ተደርገ ልትቆጠር ምትችል ነህ እንዴት መጫወቻ እንደሆናችሁ አያችሁት የባጫን አይደለም እራሱ አብይ አህመድ በወቅቱ የኤርትራ ጦር የነበረበት ይዞታና አፈጻጸሙን በተመለከተ የተናገረውን ደግሞ ከራሱ አንደበት እንሰማለን እንቀጥል ኤርትራ ሰራዊት ትግራይ ውስጥ ገብቷል ከሚል ጋም ሰፊ ነገር ይነሳል ይሄንን ትንሽ ነካ አድርጎ ማለፍ ጠቃሚ ይሆናል በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ህዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ህዝብና መንግስት
ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸው ጥፋቶች አንቀበልም። ፖዝ ማድረግ ይቀጥላል። ፖዝ ማድረግ በእኛ ሕዝብ ላይ ኦኬ። እዚህ ላይ ተመልከቱ። ምንድን ነው ያለው? እንድንሳደብ የሚፈልጉ አክቲቪስቶች የኤርትራን መንግስትና ሕዝብ አለ አንሳደብም። ታሪክ የማይረሳቸው ባለውለታዎች ናቸው። ማን አለ? የኤርትራ ሕዝብና መንግስት ታሪክ የማይረሳቸው ባለውለታዎች ናቸው። እናንተ ስደቡ ብትሉን፣ እናንተ ተቹ ብትሉን አናደርግም አለ። እነሱ ባይኖሩ ኢትዮጵያ አልቆላት ነበር ብሎ ቀሰቀሰ። ዛሬ መጥቶ ኤርትራን አውግዙ፣ ትግራይ የተፈጸመው በደል ዝርፊያና ግድያ በሙሉ በኤርትራ ነው የተመራ ይላል። አየህ እንዴት እንደሚንቅህ። በፈለገበት ሰዓት እንደ ማይክራፎን የሱን ፕሮፓጋንዳ አስተጋቢ አድርጎ ሲቀጥርህ እንደዚህ ነው የሚጫወትብህ። ትላንት የኤርትራ አምላክ ይመስገን ብለው የዘመሩትን ዛሬ የኤርትራ አምላክ ይወገዝ ሊሉ ነው ማለት ነው። ትላንት አጨብጭበው ከአብይ አህመድ ጋር የተሰለፉ ዛሬ ምን ሊያደርጉ ነው ማለት ነው? ተመልከት፣ ቁጠር እንዴት አይነት ነውረኞች እንደሆኑ። እንዲህ ያለውን ቡድን በምን ደረጃ እያጋለጥከው ልትሄድ ይገባል? ባጫ ደበሌ ብቻ አይደለም፣ ስለ ኤርትራ ሕዝብና ስለ ኤርትራ መንግስት ባጫ ወንጀል አለመስራታቸውን በወቅቱ አብይ አህመድ ፈጽም እንዳውም የኢትዮጵያ መድን ናቸው እያለ የተከራከረበትን ቪዲዮ ነው የሰማችሁት አይደለም? ይሄንን ነው የሚያደርጉት እነዚህ ሰዎች። እስቲ አሁንም እውነታውን ይዘን በማስረጃ እያጋለጥን እንቀጥል። እንጨርሰው ይሄንን ቪዲዮ። ይሄን ማንቀበለው የኤርትራ ስለሆነ አይደለም፣ የኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ይሄን በሚመለከት ከኤርትራ መንግስት ጋር 4-5 ጊዜ ከፍተኛ የሥራ ኃላፊዎች ወደዛም ወደዚህም ልከን ስንነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊውመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይሄን ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኩሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ሁለተኛ የሚፈጸም በደል አለ፣ ዘረፋ ይታማል፣ ሌሎች ጉዳዮች ይታማሉ የሚለውን ለኤርትራ መንግስት
አቅርበናል። የኤርትራ መንግስት በከፍተኛ መንገድ ነው የኮነነው። ማንም የኔ ወታደር በዚህ ተመልከቱ። የኤርትራ ወደ ኢትዮጵያ መግባትን በተመለከተ አብይ አህመድ ጀስቲፋይ ያደረገበትን መንገድ ይሁ ወደ አስመራ ሮኬት ተኩሰው ተጋብዘው ነው የገቡት አለ። ከዚህ በፊት ያለውን የደገመው በሌላ ቪዲዮም አለ። ለገቡበት ጀስቲፊኬሽን ሰጠ። ላለመውጣት ለሚቆዩበትም ጀስቲፊኬሽን ሰጠ። ምን አለ? የመከላከያ ሰራዊት እዛ ጋር የለም። መከላከያ ሰራዊት የሚባለው መታችሁ የቀደመ ድንበር ላይ እናንተ ያንን ቦታ ብትይዙ እኛ በፍጥነት እንወጣለን አሉ። መቆየት አንፈልግም አሉ። በቀጥታ ይሁን ገዱን መላክ አያስፈልግም፣ ደመቀን መላክ አያስፈልግም። ከኢሳያስ ጋር እየተነጋገረ ነው። ኢሳያስ በወቅቱ ይሄንን ብሎት ከሆነ የኤርትራ መንግስት በወቅቱ ይሄንን ብሎ ከሆነ መቆየት አንፈልግም እንወጣለን፣ የመጣነውም ተጋብዘን ነው ካሉ፣ ለበቀል አይደለም ካሉ፣ ወንጀል ሰርተዋል ለሚባለው ውሸት ነው ብለዋል ካሉ፣ ሌላ ልጨምርላችሁ። ጦሩ የኤርትራ ጦር ወንጀል ሰርቷል፣ ዘርፏል፣ ገሏል ሲባል እና አብይ አህመድ መዝረፉንም መግደሉንም አናቅም፣ ግን ደግሞ አሉ ዘርፋቸዋል፣ ገላቸዋል ሲባሉ የኤርትራ መንግስት ለዚህ የሰጠው መልስ አለ ብሎ ምንም እንደማያቅ የሱ ደህንነት የማያቅ የመከላከያ ደህንነት የማያቅ ብሔራዊ ደህንነት የማያቅ አብይ አህመድ ምንም የማያቆ ነው። አሁን ከየት አምጥቶ ነው ዘረፉ የሚለው? አሁን ከየት አምጥቶ ነው ገደሉ የሚለን? ትግራይን ዘረፉት፣ ትግራይን ገደሉት እያለ ዛሬ ፓርላማ ላይ አውልቷል። ትላንትስ ዘርፈዋል፣ ገድለዋል የሚል መከራከሪያ ሲቀርብ ምንም ማስረጃ እንደሌለው ነግሮን ነበረ። ኤርትራውያንን ጠይቆ የኤርትራውያኑ ምላሽ ምንድነው የሚለውን ወጥቶ ተናግሮ ነበረ። ለማን? ለፓርላማው። ለዚያው ፓርላማ አየህ፣ የደናቁርት ስብስብ ስለሆነ በፍጹም ማሰብ የሚችል ስላልሆነ ያ አካል እንጂ የሚያስብ ሰው እዛ ውስጥ ቢኖር ኖሮ እንደ ትላንት መረጃ የለንም፣ መዝረፋቸውን መግደላቸውን አናቅም ብላችኋል። አናቅም ብቻ አይደለም ስማቸው ሲጠፋ ነው ብላችኋል። ድል አድራጊነትንም መሸነፍንም ማሸነፍንም ይነግረን የነበረው ይናገር የነበረው ባጫ መከላከያ የሚባለው ተቋም ፒአር ውሸት ነው፣ ፕሮፓጋንዳ ነው ሲል ነበር። አብይ አህመድ አንተም ለፓርላማው መተህ በወቅቱ ስለ ኤርትራ የነገርከን ይሄንን ነው። ደመቀን ልክ ያለው የምትለን ለምንድን ነው? ያኔ ለምን ዋሸህን? እውነት ደመቀን ልከህ ከሆነ እውነት ገዱን ልከህ ከሆነ ገዱን ልኬ ደመቀን ልኬ ይህንን ብያለሁ ከኤርትራ ጋር ይህን ተነጋግሬያለሁ አላልክም። አለማለት ብቻ አይደለም። ያ ውጊያ ከተካሄደ 3 ዓመት አለፈ፣ 4 ዓመት መጣ። ከ4 ዓመት በኋላ ከኢሳያስ ጋር ስትጣላ እንዲህ ብዬ ላለው የምትለው ፓርላማ መጫወቻ ነን ወይ እኛ ብሎ የሚጠይቅ የለም። ለምን? ቶይ ናቸው መጫወቻዎች ስለሆኑ። እኛ ግን እንደ ሰው ስለምናስብ እንደነሱ የሚጫወትብን ዕቃ ስላልሆንን ኦህዴድ ጢባ ጢቤ የሚጫወትብን የማናስብ ሰዎች ስላልሆንን እንሞግታለን። እንቀጥልና ስሙት ስለ ዘረፋ የሚያወራውን ትላንት ዛሬ ይህንን ሰውዬ ቅጥፈቱ ነው ሳተፍ ካለ እርምጃ ወስዳለሁ በሚል ማለት ነው። ዋናው ኦፕሬሽኑን ጨርሰን ድንበሮቻችንን መከላከል ወደምንችልበት ደረጃ ስንደርስ ይጠፋል ይሄ ጉዳይ የሚል ሐሳብ አለ። ከጥፋት ጋር ተያይዞ ያለውን በቅርቡ የኤርትራ መንግስት ከኛ ጋር የሚገናኝበት መድረክ እያመቻቸን ነው፣ እንወያይበታለን። መስተካከል የሚገባቸውን ጉዳዮች በፍጥነት ማስተካከል ያስፈልጋል። ግን ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ ላለፉት 20 ዓመታት ከኋላ ሳንወጋ ጠብቀናል እኮ። ቤተሰቤን፣ ጨርቄን፣ ማቄን ሳይል ወታደሩ ተቀምጧል እዛ እሳት ውስጥ።
አሁን ግን ይሄ ልንከላከል ከኋላ ስለምንወጋ የኋላ የሚያጠፋንን ኃይል ካስተካከልን በኋላ ስለዚህ የኤርትራ ጦር ኢትዮጵያ ውስጥ መቆየት አለበት የሚለው በማን የተወሰነ ነው? እንደሰማችሁት በኦህዴድ የተወሰነ ነው። በእነ አብይ አህመድ የተወሰነ ነው። ለምን? ከኋላ የሚወጋን ኃይል ስላለ ድንበሩን መጠበቅ ስለማንችል ድንበሩ በእናንተ ይጠበቅ እዛ ቆዩ ብለን አቆየናቸው አለ። እኛ መተካት ስንፈልግ ይተካቸዋለን አለ። የኤርትራ ጦር ተጋብዞ ነው የገባው የሚለውን ዛሬም ትላንትም አረጋግጠዋል። ለመካድ እየሞከረ ያለበትን መንገድ የኦህዴድ መጫወቻ ካልሆንክ በቀር ምንድነው ከዚህ የምትረዳው? ትላንት የነገረ ይሄ ነው። እውነት የሚመስለው የትኛው ነው? የትላንቱ ወይስ የዛሬው? በፍቅር በሰላም በነበሩበት ጊዜ ያለውን ሰምታል። ሲጣላ አዳዲስ ነገሮች ፈብርኮ መጥቶ ያወራል። እንዴት ንቀናለህ ብለህ ጠይቅ ሰው ከሆንክ። ቀጣዩን እንቀጥል፣ እንስማ፣ አዳምጡት። የሚቀረውን ስራ እንሰራለን በሚል ነው ይሄን ያለ ነው። ሁሉን አቴታይ ማድረግ አንችልም። የተመታን እኮ እኛ ነን፣ የተዘረፍን እኮ እኛ ነን። ይሄን ማሰብ ተገቢ ይመስለኛል። ወታደሩ በነበረው ቁመና ሲሰራ የነበረውን ስራ አሁን ደግሞ እንዲሰራ ለማድረግ ተጨማሪ የዓመታት ስራዎች ያስፈልጉናል። ብዙ የወደመ ነገር ስላለ ይህን የትግራይ ህዝብ መገንዘብ መደገፍ ይፈልጋል። የኤርትራ መንግስት በግልጽ ተናገረው የኔ የወደፊት እጣ ፈንታ ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። አላስፈላጊ ቁርሾ መፍጠር አልፈልግም። የሚፈጥሩ ግለሰቦችንም ካሉ አጥርቼ እርምጃ ወስዳለሁ ባለው መሰረት በዚያ ሲያድ የሚጠፋውን ጥፋት ከኤርትራ መንግስት ጋር ተነጋግረን ማስተካከያ እንዲደረግ በእኛ መከላከያ የሚደረገውን በእኛ መከላከያ ማስተካከያ እንዲደረግ እናደርጋለን። በህዝባችን ላይ ጥፋት እንዲፈጸም ስለማንፈልግ ነገሩን በሆል ፒክቸር ማየት የማይቻል ከሆነና በቁንጽል ግን ከሆነ አይፈታም፣ መፍትሄ ያመጣም፣ ሶሉሽን አይሆንም። እሱ የኢትዮጵያ መከላከያ ሰራዊት እንትን እኮ አይደለም። በየቦታው እዚህም ሳት ሲለኮስ በየቦታው እየሄደ የማያልቅ እኮ አይደለም፣ የሚሞት እኮ ነው። ማንተካ ከሆነ እየሞተ የሚቀንስ እንጂ እየጨመረ የሚያድር አይደለም። ይሄው አደመጣችሁት አይደለም? ይሄ መገንዘብ ጠቃሚ ይሆናል። እሺ የኤርትራ መንግስት ምን አለ? የኤርትራ መንግስት ምን አለን? አብይ አህመድ እጣ ፈንታችን ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። ቁርሾ እንዲፈጠር አንፈልግም። በግለሰቦች የተፈጸመ ነገር እንኳን ካለ አጥርተን እርምጃ እንወስዳለን አሉን ኤርትራውያን። ዛሬስ በዛሬው ፓርላማ ደግሞ የኤርትራ መንግስት አቅዶ መጥቶ ከኋላ በከላኪያ ሲሄድ ከኋላ እየተከተለ አወደመ፣ ትግራይን ዘረፈ፣ ጸባችን በዛ ምክንያት ነው፣ አሁን በቀይ ባህርን እንግባ በሚለው አይደለም የተጣላ ነው የሚል የሆነ ነገር ፈጥሮ ይዞ መጣ። ይሄ አንደበትህ